ሄርሜላም ከሄርሜላ ዙሪያ ማቆም አለብህ አንተ። በቃ ሄርሜላ ከዛሬ በኋላ እኔ በሄድኩበት የሚሄዱ ከሆነ እከሳለሁ እያለች ነው። ተረዳኸኝ አይደለም? እከሳቸዋለሁ እያለች ነው። አንተንም ሩታንም ስም በማጥፋት ሁላ ማለት ነው። ስለዛ እኔ እያልኩ ያለሁት ምንድነው እንደው አንድ ነገር ልንገርህ ጊቭ ላስቁምና መቼም እያየክ ነው አይደል? ባለፈው ዕለትም ስም በማጥፋት ወንጀል እሷ ጽድቅ ነው እየሰራች ያለችው በመጀመሪያ ደረጃ ማለት ነው። አንዳንዴ መገናዘብ የሚባል ነገር አለ፣ ወይም ደግሞ ታገናዝባለህ። እኛ ብቻ ለምን ነገር እያደረግን ያለ ነው ገብቶሃል? እንደውም ባለፈው ሁለተኛ ውጡ ካለችን በኋላ ቪዲዮ እያየሁ ነበር። ወደ ሩታ ነው ጫና እያደረገች የነበረው ገብቶሃል? እሷ ናት እየደመደመች የነበረው። እኔ እንደዚህ ላደርግ አልችልም፣ ላደርግ የምችለው ሩታ ነች ብላ እየደመደመች የነበረው ሩታ ላይ ነው። እስቲ ከሳ እሷ እስቲ ጀግንነቷን እስቲ የሷ ጀግንነት እናየዋለን። የሷ መክሰስ ነው። አሁን እኛው ስለ ጀግንነት ስለ ብቃት አንተ ትችላለህ ወይ እሷ ትችላለች ምናምን እንደዚህ አይነት ጉዳዮች ልንባባል አይደለም። እኔ ዋናው ነገር እንደ ታላቅ የሚገደኝ የሚሰማኝ እኔ አንተ በሆነ ነገር ተወንጅለ ወይ የሆነ ነገር ተብለ እስር ቤት እንድትገባ ሲጀመርም አልፈልግም። ሩታን እስከማውቃትና እስካየዋት አሁን ላይ መቼም አጠገቧ ነኝና እስካየዋትና እስካወቅኳት ድረስ እንደዚህ አይነት ሰው ለምታደርግ ነገር ሴት አይደለችም። እንደዚህ ሰው እንዲታመም ሰው የሆነ ነገር እንደራሱ እንዲስት ምናምን የምታደርግ አይነት ሴት አይደለችም። እኔ ምንም ያደረኩት ነገር የለም። አብርሃም እንደዚህ መሆኑ ምንም ያደረኩት ነገር የለም። መታመሙንም የሰማሁት ያወቅኩትም ራሱ መጥቶ ምንም ማስታወሰው ነገር የለም ሲል ነው እንጂ እናንተ ታሟል የሆነ ነገር ስትሉ እኔ እናንተን ማመን አልቻልኩም ነበር በሰዓቱ። ለምን ካልከኝ ደግሞ እሱ በሚያደርገው ከኛ ጋር ድርጊት ነው። እናንተ ከወጣችሁ በኋላ በሚለን ነገር ነው እነዚህ ሰዎች ለምን የሚመጡት? በቃ እኔ ኑሮ ይመርጫለሁ አይደል ወይ ምናምን ነገር ነው የሚለን። እኔም ሆንኩኝ ሩታም በቃ አምነነዋል። በቃ እኔም ለተወሰነ ጊዜ ማረፍ ፈልጋለሁ አይደል፣ አጠገቤ ሁን አለኝ። ለኔ መኪናዬ ምንም ነገር ተቆጣጠርልኝ አለኝ። ዶክተር ከዛ እኔም ባንድ ልብ እሺ አልኩት። ከዛ ለሚመጣበት ለሁሉም ነገር እየተጋፈጥኩኝ ነበር። ከእናንተ ጋር እየተጣላው ከሄርሜላ ጋር እንደዚህ ብዙ ነገር እየተጣላው፣ እኛ ግን በሰዓቱ እያደረግን የነበረው አብርሃምን ለማገዝ ነው። ፈጣሪ እስከሚያውቀው ድረስ እኔ ብዙ ነገር ተብያለሁ፣ የወንድም ብዙ ነገር ብቻ ተብያለሁ። ያው አንተም ትሰማለህ፣ ብዙ ነገር ተብያለሁ። እኔ ግን ለአብርሃም ራሱ ያውቃል ምን አይነት ወንድም እንደሆንኩኝ ምን አይነት ሰው እንደሆንኩኝ ማውራት አይጠበቅብኝም። ገብቶሃል? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ባላችሁበት ጤናና ሰላም ይብዛላችሁ። እኔም ከቤተሰብ ጭምር ሁሉ ሰላም ነው ይመስገን። ያው ዛሬ የመጣሁበት ያው ምንም አዲስ ጉዳይ ለሚያው ያለ ጉዳይ ነው፣ የምታውቁት ጉዳይ ነው ያለ ነው እና ዛሬ ኤፍሬምን ቀጥሬዋለሁ። ከረጅም ጊዜ በኋላ እኔና እሱ በስነ ስርዓት ብቻውን በአካል አግኝቼው ላወራው ፈልጌ አላወራሁትም ነበር እስካሁን። ምክንያቱም እኔ በወንድሜ እንግዲህ አብርሽ ታውቃላችሁ ትንሽ በቃ ሙሉ ልክ ስላልነበረ ያለበት ሁኔታ ልክ ስላልነበረ እንግዲህ እኛ ሙሉ ያለነው ጭንቀታችን አብርሽ ላይ ነበረ። እኔም ቡዜም በጣም በቃ እሱ ላይ ነበረ በትኩረት እየሰራ ነው የነበረው እና ኤፍሬምን በግል እንደ ታላቅ ወንድም አግኝቼ በስነ ስርዓት ያለውን ሁኔታ ምን እንደሆነ ለምንስ እንደዚህ እያደረገ እንደሆነ ምንም የጠየቁት ነገር የለም። ከዛም ባለፈ ደግሞ ያንን ሁሉ ሆኖ ሳለ ግን አሁንም ጭራሽ ደግሞ ሄርሜላም ደግሞ አንዳንድ ነገር ብላኛለች። እኔ በቃ እነሱ በጣም ስላስጠሉኝ በጣም ስላናደዱኝም እኔ ከሳቸዋለሁ አይነት ነገር እያለች ነው ያለችው እና ያ ነገርም ደግሞ ልክ እኔ ተረጋጊ፣ ለማንኛውም እኔ ኤፍሬምን አወራዋለሁኝ በቃ አንቺ እኛን ያወቅንሽ በአብርሽ ምክንያት ነው እና በአብርሽ ምክንያት ደግሞ አውቀንሽ አሁን ሌላ መጥፎ ውስጥ ነገር መጋባት ስለሌለብን ያለውን ነገር እስኪ ኤፍሬምን በስነ ስርዓት በአካል አግኝቼ ላውራውና ከዛ በኋላ እስካሁን የተፈጠረውም ነገር እኔም መጠየቅ እፈልጋለሁ፣ እኔም ማግኘት እፈልጋለሁ እኔ ያልኳት። ምክንያቱም እኔ ኤፍሬምን አግኝቼ ማውራት እፈልጋለሁ በደንብ ማለት ነው። ምክንያቱም ያለው ሁኔታ እስከዛሬ ድረስ ለምን እንደዚህ እየሆነ እንዳለ ወንድሙ ላይ የዚህን ያህል መጨከል ለምን እንዳስፈለገ ከሱ ይህን ያህል ከሱ ርቆ በወንድሙ ላይ የዚህን ያህል ዙሪያ ጥምጥም መጓዙ ለምን እንደፈለገ በስነ ስርዓት አግኝቼ አላወራሁትም። በቃ አብረሽ እንደዛ ሆነ በሱ ነገር ዛሬ ነገ በቃ ይሻላል እያለን ወዲያ እያለን በጣም አይምሯችን በብዙ ነገር ተወጥሮ ስለነበረ ኤፍሬምን በግሉ በቃ ማግኘት ሁልጊዜ ሲመጣ ከሰዎች ጋር ነው ማገኘው። በቃ ከሱ ጋር ራሱ በስነ ስርዓት ማውራት እንደ ወንድም በስነ ስርዓት ማውራት አልቻልኩምና ዛሬ ለኔም ለቤተሰቦች ለእናንተ መልስ ይሆናል ብዬ አስባለሁ። መቼም እኔ ታላቅ ወንድሙ ነኝ። እንግዲያው እኔን ዋሸኛል ወይ ደግሞ
እንደ ሌላ ሰው ወይ እንደተለያየ ሰው ዝም ብሎ ቀበጣጥሮ ያልፋል ብዬ አላስብም። ያለውን የተፈጠረውን እውነታውን ነገር ያስረዳኛል ብዬ አስባለሁ። ከጅምር ጀምሮ አብርሽ ራሱ በራሱ እንዴት ሩታ ቤት ራሱ እንደገባ፣ ምክንያቱም እኛ ምንም የምናውቀው ነገር የለም። ያገኘነው ሩታ ቤት ነው። ከሩታ ጋር አብሬ መሆን እፈልጋለሁ አለ። አብሮ መሆኑን ማንም የጠላ የለም። እኛ ምን ፈልግ ነበር አብሮ መሆኑ። እኔ ደግሞ ከማንም በለጠ ሩታና አብርሽ አብረው እንዲሆኑ ፈልግ ነበር። ግን በእንደዚህ አይነት ምክንያት በእንደዚህ አይነት ሁኔታ ደንዝዞ የሆነ ነገር ሆኖ ምናምን ወይ ደግሞ ትላንትና ከነበረው ማንነት ወጥቶ እንደዚህ አይነት ነገር ውስጥ ሆኖ እንዲሆን እኔ ፍላጎትም አልነበረኝም። ገብቷቸዋል። ግን እንግዲያው ሩታ ቤት ተገኘ። ኤፍሬም መዛውን አብሮት ነው ያለው ሁኔታ ጭራሽ ግራ የሚያጋባ ሁኔታ ውስጥ ተገባ እና ይሄንን ሁሉ ነገር ስለሆነ ቢያንስ ለምን አብርሃም እንዴት ራሱ ወደ ቤት እንደመጣ፣ ምክንያቱም ኤፍሬም ሁሉም ነገር በስነ ስርዓት ያውቃል ብዬ አስባለሁ፣ ጠንቅቆ ማለት ነው። ከጅምር ጀምሮ እስከ መጨረሻ ድረስ ያለው ሁኔታ ሁሉም ነገር ስለሚያውቅ እንዴት እንደነበረ በስነ ስርዓት እኔ መጠየቅ ፈልጋለሁ። በቃ እስከ ዛሬ ድረስ መጠየቅ ፈልጌ እሱን አልጠየቅኩትም። ያለውን ነገር እንዴት እንደሆነ ለምን እንደሆነ ምክንያቱ ለምን ሲጀመር አብርሃም ላይ ለምን እንደዚህ ያህል መጨከን እንደፈለገ ወንድም ነው እንዴ? እኔ የፈለገ ቢሆን እኮ ወንድሙ ነው፣ ስጋው ነው አይደል እንዴ? የፈለገ ጥፋት ሊያጠፋ አብርሃም ምናልባት በድሎት ራሱ ቢሆን ኤፍሬም በዚህ ልክ መሄድ የለበትም። ኤፍሬም ያንን ነገር ለማስቆም ነው ሐሳቤ። ሁለተኛ ደግሞ ሄርሜላ ደግሞ በእንደዚህ አይነት መንገድ እያሰበች ስለሆነ ያንን ነገር ቢያንስ እረፍ ልለው ነው እያሰብኩት። እንደዚህ እያሰበች ነው። ስለዛ ካሁን በኋላ የምታደርጉት ከሄርሜላ ጋር ያለውን ነገር የምታደርጉት ነገር ተጠንቀቁ፣ አርፈ ኑሮህን ኑር ልለው ነው ሐሳቤ ዛሬ። ኤፍሬምም እያየሁት ነው እንግዲያው እየመጣ ነው። ብራዘር እንዴት ነህ? ሰላም ነው? ሰላም ሁሉ ሰላም፣ ጤና እግዚአብሔር ይመስገን። አማን ነው አለ ይመስገን። እንግዲያው ዛሬ ከስንት ጊዜ በኋላ ፈልጌ ጠራው። ምክንያት ለብዙ ነገር ነው። ብዙ ነገር አይምሮዬ ላይ ጥያቄ ሆኖ እስከዛሬ ድረስ አግኝቼ አወራሃለሁ እያልኩኝ እስከዛሬ ያለውም ነገር እናንተ ተገናኝተንም አላወራንም። ብዙ ቀን ከሰዎች ጋር ሆነን እንግዲያው ብዙ ሰው ባለበት ብዙ ተከራከርን። ብዙ ከኔና ካንተ ብዙ የማይገባ መልስ ተመላለስን። ገብቷል አይደለም? እንደ ታላቅ እንኳን በስነ ስርዓት ሳታከብረኝ ብዙ ነገር አደረግ ገባ። ያንን ሁሉ እኔ ወንድሜ ነህ ገባ። እኔ አንተ ታናሽ ነው። ምንም ላረጋ አልችልም። ብታጠፋ ልቆነጥጥ፣ ብታጠፋ ልገስጽ፣ አካሄድ ልክ አይደለም ልልህ እንጂ የሚገባው አንተን አውጥቼ መጣልም አልችልም። ተረዳኸኝ አይደለም? ስለዛ እኔ ዛሬ መጠየቅ የምፈልገው ነገር ዋነኛ ነገር በመጀመሪያ ደረጃ የአብርሃም እኔ እስከዛሬ ጠይቃለሁ ብዬ በቃ አብርሃም ይዳን ብዬ ነው የተውኩት። ምክንያቱም እሱ ደህና ከሆነ በኋላ የሚደርስ ነገር ነው። በቃ አሁን ትኩረታችን ጤንነቱ ላይ ይሁን በሚል ነበረ እስካሁን ድረስ የቆየሁት። እኔ አብርሃምን እንደዚህ ስለመሆኑ አብርሃም ወይ ደግሞ ሩታ ቤት ገብቶ እንደዚህ ስለመሆኑ እጅህ አለበት ወይ? የምታውቀው ነገር አለ ወይ? ገብቷል አይደለም? አንደኛ ጥያቄ የምታውቀው ነገር አለ ወይ? አብርሃም በራሱ ሩታ ቤት እንዴት ሄደ? ምክንያቱም ይሄ በቂ ምላሽ እንፈልጋለን። እኔም እንደ ቤተሰብ እፈልጋለሁ፣ የሚከታተሉን ቤተሰቦችም ይፈልጋሉ። ገባ? እንዴት ሄደ አብርሃም ቤት? እንዴት ሄደ ሩታ ጋር? እንዴት ተገኝቶ ሩታ ጋር ደግሞ እንደዚህ ሆነ? ብዙ ጥያቄ ያስነሳል። ተረዳኸኝ አይደለም? ስለዚህ አንተ ዛሬ በስነ ስርዓት እንደ ታላቅ ወንድም አክብረህ ያለውን ነገር እውነታውን ነገር እንድትነግረኝ ስለምፈልግ ነው በቤተሰብ ፊት ካሜራ ይዤ የጠበቅኩ ማለት ነው። ማውራት እንችላለን፣ በግል ልክ ቤት ውስጥ ማውራት እንችላለን። ግን ቤተሰብም ልክ እንደኔ ብዙ ሰዎች ጥያቄ የሆነባቸው ሰዎች አሉ። ኤፍሬም ለምንድን ነው እስከዚህ በዚህ ልክ ወንድሙ ላይ ጠላት መሆን የፈለገው እያሉ ስለሆነ የዚህን ምላሽ እንድትመልስልኝ ይፈልጋለሁ። ከዛ በኋላ ሌላ ማሳብ አለኝ። እሺ ያው ካንተ ጋር ተገናኝቼ እንደዚህ አይነት ነገር አላወራውም። ትናንት ግን ብዙን አግኝቻት አውርተናል። ያው እሷ በጣም አንዳንዴ ስሜታዊ ስለምትጮህም ከእሷ ጋር ብዙ መግባባት አልቻልኩኝ። ታውቃታለህ የእህታችን ባህሪ፣ ቶሎ ስሜታዊ ትሆናለች፣ ቶሎ ትናደዳለች ምናምን ነገርና ከእሷ ጋር ትንሽ መግባባት አልቻልንም። ካንተ ጋር ግን መግባባት ስለምችል የሰማኸኝ ከሆነ አንደኛ ነገር እኔ የምናገረው ነገር ማታምነኝ ከሆነ ባላወራ ይሻላል። ገብቶሃል? አሁን ትናንትና ብዙ የተፈጠረው ነገር እኔ የምላትን ነገር እያመነች ነው ያለው። እኔ የምልህ ነገር ደግሞ ካላመንከኝ ባላወራ ይሻላል። ምክንያቱም ከእኔ መስማት ፈለገ ከሆነ የመጣው እኔ የምልህ ነገር ደግሞ ማመን አለብህ። በቃ ገብቶሃል? ስለዚህ የተፈጠረው ነገር ከሀ እስከ ፐ ባለው እነግርሃለሁ። የተፈጠረው ነገር አብርሃም መታመሙን አላውቅም። ባለፈው ዕለት መጥቶ ነው እሱ ራሱ ምንም ማስታወሰው ነገር የለም። እናንተ ጋር ያደረኩት ሁሉም ነገር ያደረኩት ምንም ማስታወሰው ነገር የለም ያለው ባለፈው እንጂ እኔ እስከዛሬ እስከማውቀው ድረስ አብርሃም ሁሉም ነገር የሚያደርገው እያወቀ ነው ይመስለኝ።
ለምን ካልከኝ ደግሞ ይሄ ነገር ለምን እንደዛ ፈዞ እንደዛ ያሁሉ ነገር ሆኖ ለምን ካልከኝ በመጀመሪያ ደረጃ ሩታም ሆነች እኔም ሆንኩኝ አብርሃም ጋር ሄደን ምንም ያደረግነው ነገር የለም። ከዛ ፊት ካየክ ብዙ ነገር ተጣልተን ብዙ ነገር ተጋጭተን ይቅርታ ተጠያይቀን እናንተም ኑሯችሁ ኑሩ እኛም ኑሯችን ኑራን ተባብለን ሁላችንም በቃ ተለያይተን ነበር። በዛ ማለት ትንሽ የተወሰኑ ነገሮች ተፈጠሩ። እናም ደግሞ ድጋሚ አብርሃም ነው ይሄ ማይከር እውነት ነው። ዛሬ ላይ ሄደ ብትጠይቀው ራሱ ሄደ ቁጭ አድርገህ ብትጠይቀው ብለሃል ወይ እንደዚህ እነሱ እንደዚህ እያሉ ነው አንተ ብለሃል ወይ ብለህ ብትጠይቀው የሚያምን ነገር ነው። ወጣው ውሸት አይደለም ይዋረው ያለው ራሱ መጥቶ ነው ሩታ ጋር መጥቶ እስከዛሬ ለበደልኩሽ እስከዛሬ ላጠፋሁሽ ነገር ይቅርታ ስላለፈው ነገር ስለ ሁሉም ነገር ይቅርታ ግን ካሁን በኋላ ካንቺ ጋር መኖር ፈልጋለሁ ህይወቴን ካንቺ ጋር መቀጠል ፈልጋለሁ ብሎ እንደዛ ያለ ከዛኔ እንደውሎ ጠሩኝ ሩታን እንደውላ ጠራችኝ እንደዚህ ያለ ነው አረች እንደዚህ ያለ ከዛ እሱም በኔ ፊት ያንን ንግግሩ ደገመው እኔ ከልጄ ጋርና ከሩታ ጋር ነው መኖር ፈልገው ህይወቴን መቀጠል ፈልገው አለ መቼም እንደዛ ሲናገር እየሰማኝ ከሆነ መቼም እንደዛ ሲናገር አብርሃም ታሞ ነው አብርሃም የሆነ ነገር ነክቶት ነው የሆነ ነገር ተደርጎበት ነው ብለን ልንገምት አንችልም እንደ ሰውኛ ማለት ነው የሆነ ነገር ብለን ልንገምት አንችልም ዶክተር እኛ በሰዓቱ ያሰብነው በቃ ተመልሷል ሩታን መርጧል ልጁን መርጧል ብለን ያሰብነው ከዛ ለኔ ምን አለኝ እኔ ኤፍሬም እረፍት ፈልጋለሁ አለኝ እረፍት ፈልጋለሁ ስለዚህ መኪናዬ ሁሉም ነገሪን የምትይዘው አንተ ነህ ለተወሰነ ጊዜ እኔ አሁን ከልጄ ጋርና ከሚስቴ ጋር ጊዜ ማሳለፍ ፈልጋለሁ አይደል ይሄ ራሱ ሄደ የምትጠይቀው ነገር ነው ውሸት አይደለም ያወሽው ካለው እረፍት ፈልጋለሁ ስለዚህ ለተወሰነ ጊዜ አግዘኝ መኪናም ምንም ነገር ይሁን አጠገቤ ይሁን አይደል ስለዚህ እኔም መቼም ወንድሜ ነው እንደዚህ ሲለኝ አይ እኔ አጠገብህ መሆን አልችልም እንደዚህ ማለት አልችልም ስለዚህ አጠገቡ ከሆንኩ በኋላ እናንተ መጣችሁ ብዙ መጣችሁ እኔው ፈጣሪ እስከሚያውቀው ዝም ያለው መልስ መስጠት ያልፈለገው ነገራቶችን ማበላሸት ስላልፈለገ ወይም ደግሞ መጋጨት ስላልፈለገ ነው መሰለኝ እንጂ እሱ ታሞ እሱ ነገር ሆኖ ምናምን ነገር አልመሰለኝ ዝም ያለው እናንተ መልስ ያልመለስላችሁ ያልሆነው ሌላም ሰዎች መጥቶ መልስ ያልመለስላችሁ ያልሆነው ዝም ማለት ስለፈለገ እና ደግሞ ቀለበቱም ራሱ በራሱ እኛ ፈጥረና ነገር አለ ቤት ያወራናል በቃ ካንቺ ጋር ከማንም ጋር ምን አልፈልግም ምናምን ነገር ይላል እኛ እዚህ መተን ከኤርሚላ ጋር ይሁን ከናንተ ጋር ይሁን እሱ ቤት ያለን ነገር የሱ ነገር ከቨር እያደረግን ነበር ገብቷል እሱን እየተጋፈጥንለት ነበር ለሱ ብለን እኔም ቢሆንኩኝ ሩታም ሆነች ለአብርሃም ብለን ነበር እየተጋፈጥን የነበረው ግን መጨረሻ ላይ ሁሉም ነገር እንታለና ጥፋቱ ወደኛ መጣ ያ ጥፋቱ ደግሞ ወደኛ የመጣው ለምንድን ነው ካላችሁኝ አብርሃም ወደኛ ሲመጣ ነው የፈዘዘው ነው ዋናው ጥያቄ አይደል አብርሃም ወደ ሩታ ሲመጣ ነው የፈዘዘው እኛ ደግሞ ይፍዘዝ አይፍዘዝ ምንም እናውቀው ነገር የለም ሲመጣ በስነ ስርዓት ነው ያወራን እናንተም ነገርኳችሁ ነው ሳላ እንደውም ካስታወሳችሁ እናንተ ሳትመጡ ስትቀሩ ልጁ ሰላም ነው እያልኳችሁ ነበር አንድ ሁለት እናንተ ሳትመጡ ስትቀሩ ከልጁ ጋርም ከሚስቱ ጋርም ጊዜ እያሳለፈ ነው በደስተኝነት እናንተ ስትመጡ ግን ልጁ እያወራ አይደለም መልስ እየሰጣችሁ አይደለም ይሄ ከአንድ ሁለቱ ከእናንተ ጋር እስከመጣላት ደረጃ ደርሻለሁ በዚህ ግን እኔ ጋር ያለው እውነት ይሄ ነው እኔ እስከማውቀው ድረስ ማለት ነው እኔ እስከማውቀው ድረስ የተፈጠረው እውነት ይሄ ነው እኔ በጣም ህልም ነው የሆነብኝ ምክንያቱም ያ ሁሉ ነገር አሳልፎ አላስታውስም ምናምን ሲል እኔ በቃ ፈልጎት እያደረገው ነው መሰለኝ ገብቷል ዝምታውንም የሆነ ነገሩን ምናምንም ፈልጎት እያደረገው ነው መሰለኝ እና ደግሞ በዛ ሰዓት መገንዘብ ያቃተን እኔም ሆንኩኝ ሩታም ነገራቶች አሉ መገንዘብ ያቃተን ማለት ነው ምክንያቱም ለምን ማለት ነበረብን ያ ማለት ነው እኛም ጥፋተኛ እንድንሆን ያደረገን ገብቷል ለምን አወራ ለምን የሆነ መሳይ ይሰጥም ለምን ራሱ የሆነ ነገር አያደርግም የሚለው ነገር እኛ ራሱ እንደናንተ ለምን ማለት አቅቶን ጥፋቱ ወደኛ እንዲመጣ አድርጎታል እሱ ገብቷል እሱ አሁን የኛ ጥፋት ነው ምክንያቱም አብርሃም እንደዛ ነገር ሲሆን ለምን ራሱ ነገር አያደርግ ለምን እኛ በሰዓቱ በቃ እንትን ያልነው እሱን እየደገፍ ነው በቃ እሱን እንትን ያር ነው የመሰለን ገብቷል አይደል እሱም አጠገብ ይሁን ስላለኝ አብርሃምም ሩታም በቃ ካንቺ ጋር መሆን ፈልጋለሁ ስላላት እሱን በቃ እየደገፈውና የሱን ነገር ከቨር እያደረግን ነበር ግን ደግሞ ማይሆን ነገር ሰርተናል በቃ በራሱ ነገር ማድረግ ነበረበት ኤርሚላ ጋር ሄዱ የራሱ ነገር ማድረግ ነበረበት ገብቷል ምክንያቱም እኛ ታሟል የሆነ ነገርን ብለን መገመት አልቻልንም በሰዓቱ ከኛ ጋር እያወራን ያለው በስነ ስርዓቱ እናንተ ከሄዳችሁ በኋላ እንጠይቀዋለን
ምን ማድረግ ነው የምትፈልገው? ምን መሆን ነው የምትፈልገው? እንዲመጡ እነሱ እንደዚህ እያሉ ነው። ስለዚህ እኛ ያንተ ፍላጎት ነው የምናራምደው። አሁንም ቢሆን ፍላጎት ንገረን እንባለን። እሷንም ፍላጎቴ ከሩታ ጋርና ከልጄ ጋር መሆን ነው የምፈልገው ነው ይላል በተደጋጋሚ እንጠይቀዋለን። እና እኔ አሁን ምንድነው ያጠፋሁት ብትለኝ ለምን ማለት ነበር? ለምን አዎ በጊዜው ሲጀመርኛ ማውራት ለምን ራሱ የሆነ ነገር አላደረገም። በቃ ያ ነገር አሁን እኔ ላይ የሆነ ነገር ጥፋት ሰዎች የሆነ ነገር እኔ ጋር እንዳለ አድርጎታል። ያ ነገር ነው እንኳን ሌላ ሰው እኮ እኛ ራሱ እንደዛ ነው የመሰለን። ምክንያቱም እንግዲህ አንተ ምን ትላለህ? እኔ ቡዚ፣ ዳኒ፣ ሄርሜላ እንደዛ ስንጨነቅ እንግዲያው በቃ ልክ አይደለም፣ እኛ ትላንትና የምናውቀው አብርሃም አይደለም ብለን ያንን ሁሉ ስንጮ ያንን ሁሉ ነገር ስናደርግ እኮ አንተም ሩታም ወገባችሁን ይዛችሁ እኮ በቃ ልክ ነው አብርሃም ደህና ነው እያላችሁ ታዲያ ለእናንተ እኮ እኛ መቼስ ጥሩ ትርጉም ልንሰጣችሁ እኮ አንችልም። ተረዳኸኝ አይደለም? እና ደግሞ ግራም ያጋባው እንግዲያው ትላንት አይተኸው ትላንትና 2 ቀን 3 ቀን ደህና ሆኖ የነበረ ልጅ ሩታ ጋር ሄዶ ጸጥ በቃ ልጁ ምንም መናገር አቆመ፣ ስራ መሄድ አቆመ፣ ቤት ውስጥ ቁጭ ማለት ምናምን እንደዚህ አይነት ነገር ሲፈጠር ሌላ ነገር እንዴት አይታሰብም? አሁን እናንተ እየተከበበን ነው በስነ ስርዓት ልክ ነህ። እሱ ነገር አለማሰባችን ስህተት ነው። እኛ ደግሞ በየዋህነትና አንዳንድ ያው ሰውን ታምናለህ እናም ደግሞ አንዳንድ የዋህነት ያጠቃልና እኔም ሆንኩኝ ሩታም በቃ አምነነዋል። በቃ እኔም ለተወሰነ ጊዜ ማረፍ ፈልጋለሁ አይደል? አጠገቤ ሁን አለኝ። ለኔ መኪናዬ ምንም ነገር ተቆጣጠርልኝ አለኝ። ዶክተር ከዛ እኔም ባንድ ልብ እሺ አልኩት። ምክንያቱም እኔም ከሩታ ጋር እንዲሆን ብዙ ነገር እናንተን ፈልገናል። እኔም ብዙ ነገር በራሴ አድርጌያለሁ ከሩታ ጋር እንዲሆን እና ሐሳቤም ነው የተሳካልኝ። ዶክተር በመሀል ከሩታ ጋር መሆን ፈልጋለሁ ሲል እኔም በጣም ነው ደስ ያለኝ። ምክንያቱም ፍላጎቴ ከሩታ ጋር እንዲሆን ነው እና ያ ነገርም ደስ አሰኘኝ። ከዛ አጠገቤም ሁን ምናምን ነገር ሁሉም ነገር ተቆጣጠርልኝ ሲለኝ እሺ አልኩት። በቃ ማረፍ ፈልጋለሁ ሲለኝ ለተወሰነ ጊዜ አጠገቤ ሁን አለኝ። እሺ አልኩት። ከዛ ለሚመጣበት ለሁሉም ነገር እየተጋፈጥኩኝ ነበር። ከእናንተ ጋር እየተጣላሁ ከሄርሜላ ጋርም እንደዚህ ብዙ ነገር እየተጣላሁ፣ እኛ ግን በሰዓቱ እያደረገን የነበረው አብርሃምን ለማገዝ ነው። ፈጣሪ እስከሚያውቀው ድረስ እኔ ብዙ ነገር ተብያለሁ። የወንድም ብዙ ነገር ብቻ ተብያለሁ። ያው አንተም ትሰማለህ ብዙ ነገር ተብያለሁ። እኔ ግን ለአብርሃም ራሱ ያውቃል ምን አይነት ወንድም እንደሆንኩኝ ምን አይነት ሰው እንደሆንኩኝ ማውራት አይጠበቅብኝም። ገብቶሃል? እኔና አብርሃም ጋር ካለ በቂ ነው። እኔ ለአብርሃም እንደዚህ ነኝ ብዬ መለፍለፍ አይጠበቅብኝም። ገብቶሃል? አብርሃምና እኔ ጋር ያለው ራሳችን እንተዋወቃለን። ግን እስካሁን እያደረኩት ያለሁት ነገር አብርሃም ብዬ ነበር። አብርሃምን እያገዝኩት ነበር እየመሰለኝ የነበረው። አብርሃምን እየረዳሁት ነበር እየመሰለኝ የነበረው በእኔ ቤት ማለት ነው። ግን ደግሞ እሱ መጥቶ እናንተ ብታጀራ ይዛችሁት ሄዳችሁ እሱ መጥቶ ምን አለ? እስከዛሬ ምንም ማስታወሰው ነገር የለም ማለት ኢቭን እንደውም እናንተና ዳኒ ጠርተናችሁ አንዴ ለመጨረሻ ጊዜ ይምጣ ብለናችሁ ነበር። ያኔ ያው እንዳያችሁት ምንም መጥፎ ነገር አላደረግንም። ለራሱ ጥቅምና ለራሱ ነገር ነው የጠራ ነው። ስለዚህ ሰርፕራይዝ ነበረው። እኛም 500 ሺህ በዛው እናከብርለት ነበር። ስናከብርለት ካየው እኔ ፈጣሪ እስከሚያውቀው ሰላም ነው ይመስለኝ። መቼም እንደዛ ሆኖ እንደዛ ሰላም እያለን እንደዛ እየሳቀ መቼም አብርሃም ታሟል የሆነ ነገር ልል አልችልም። እኔ እንደ ሰውኛ ማለት ነው። እኔ አሁን የሆነ ነገር ምናምን እየጮክ አላወራም። እንደ ሰውኛ ምናምን ልገምት አልችልም። በቃ ጤነኛ ነው ብዬ ነው የማስበው። እናንተ እያስገደዳችሁት የሆነ ነገር በቃ እኔ ውስጡ ላይ ምንድነው ያለው ነገራቶችን በዝምታ ማለፍ። አሁን ወደ ሩታ ስለመጣ ብዙ ጫና መቼም ይኖርበታል። ብዙ የጀመራቸው ነገራቶች አሉ። ድንገት ወደ ሩታ ሲመጣ ብዙ ነገራቶች ይመጡበታል። ያ ነገር በዝምታ ማለፍ ነው የፈለጉ የመሰለኝ። በቃ የኛ ስተት ነገርኩ። የኛ ስተት እኔ ሞንኩኝ ሩታም ለምን ማለት ነበረበት። በቃ ራሱ መጋፈጥ ነበረበት። እኛ በሰዓቱ አብርሃምን የረዳነውና አብርሃም ያገዝነው ነው መሰለን እንጂ እንደዚህ መሆኑ እንደዚህ ነገር እሱ አለማስታወሱ ፈጣሪ እስከሚያውቀው ምንም ማውቀው ነገር የለም። እና ደግሞ ሌላው መጨመርልህ ነገር ከዚህ በላይ ማውራት አልፈልግም። ሌላው መጨመርልህ ነገር እኔ በራሴ ሩታም ሆንኩኝ ምንም አንዳንዴ ስለ ሰው የሆነ ነገር እንትን ልትል አትችልም። ግን ደግሞ እኔ እስካየሁት ሩታን እስከማውቃትና እስካየኋት አሁን ላይ መቼም አጠገቧ ነኝና እስካየኋትና እስካወቅኳት ድረስ እንደዚህ አይነት ሰው ለምታደርግ ነገር ሴት አይደለችም። ምክንያቱም እስከዛሬ ስታደርግ አይቻት አላቅም። የሆነ ነገር አይቻት አላቅም። እንደዚህ ሰው እንዲታመም ሰው የሆነ ነገር እንደራሱ እንዲስት ምናምን የምታደርግ አይነት ሴት አይደለችም። ስለዚህ እና ስታደርግም አላየሁም። ስለራሴ ግን ስመጣልህ ደግሞ እኔ አይደለም ወንድሜ ላይ ማንኛውም ሰው ላይ ጓደኞቼን ሄደህ ብትጠይቅ እስከዛሬ ስመጣ ሰው ላይ ክፉ አላደርግም። ምናልባት በስሜታዊ በነገር ተነሳስቶ ነገር ልታደርግ ይችላል። እንደዚህ ራሱን እስከሚስት
ራሱን እስከሚታመም የሆነ ነገር ላደርግም አይነት ልጅ አይደለሁም። ሲቀጥል ደግሞ ወንድሜ ላይ እንደዚህ አይነት ማደርግ ልጅ አይደለሁም። እና በመጨረሻ ልደምድምልህ እኔ ምንም ያደረኩት ነገር የለም። አብርሃም እንደዚህ መሆኑ ምንም ያደረኩት ነገር የለም። መታመሙንም የሰማሁት ያወቅኩትም ራሱ መጥቶ ምንም ማስታወሰው ነገር የለም ሲል ነው እንጂ እናንተ ታሟል የሆነ ነገር ስትሉ እኔ እናንተን ማመን አልቻልኩም ነበር በሰዓቱ። ለምን ካልከኝ ደግሞ እሱ በሚያደርገው ከኛ ጋር ድርጊት ነው። እናንተ ከወጣችሁ በኋላ በሚለን ነገር ነው እነዚህ ሰዎች ለምን የሚመጡት? በቃ እኔ ኑሮ ይመርጫሉ አይደል ወይ ምናምን ነገር ነው የሚለን። ገብቶሃል? እናንተ ከወጣችሁ በኋላ ብዙ ነገር ነው የሚያወራን። እኔ ነገርኳችሁ ነበር እናንተ ስትሄዱ ልጁ ከኛ ጋር ብዙ ነገር ያልኳችሁ ነበር። ልክ እናንተ ስትወጡ ለምን ነው የሚመጡት? በቃ እናንተ መርጫ ያለው ይላል እና የሱ ንግግር እኛ ላይ ጫና እያሳደረ ነበር። ያ ጫና ደግሞ እናንተ ስትመጡ እየተጋፈጥናችሁ ነበር እና እስከዛሬ የተፈጠረው ነገር በእኔ በኩል ያለው እኔ ጋር ያለው እውነት ይሄ ነው። ማጂ ዋናው ነገር ሀሳብ ካንተ ሀሳቡን መስማት ነው የምፈልገው። እኔ ወንድሜ አሁን እኔ አንተን ተጠራጥሬ ወይ ደግሞ ሌላ ነገር ታደርጋለህ ብዬ አይደለም፣ ግን አይምሯችን ነፃ እንዲሆን ቤተሰብም አይምሯቸው ነፃ እንዲሆን ስለምፈልግ ግን ኤፍሬም አንድ ማስጠንቀቂያ ነው የምነግርህ ነገር እንደዚህ ስለ ደግሞ አላመንከኝም ምናምን እንድትለኝ አይደለም። አብርሃም ዛሬም ነገ ይህንን ነገር ለምን እንደዚህ እንደሆነ ማጣራቱ ይቀጥላል። ተረዳኸኝ አይደለም? የሆነ ነገር ፍንጭ እስከሚያገኝ ድረስ አይቆምም። ተሳስተህ ግን በእንደዚህ አይነት ነገር እጅ ተሳስተህም ሆነ አውቀህም ሆነ ተሳስተህ እንደዚህ አይነት ነገር ውስጥ ገብተህ ከሆነ እጅግ በጣም ከአብርሃምም ጋር ትጣላለህ፣ ከኛም ጋር ትጣላለህ። ተረዳኸኝ አይደለም? ከዛም ባለፈ ደግሞ ሁለተኛ ጉዳይ የፈለግኩ ደግሞ ከሄርሜላ ዙሪያ ማቆም አለብህ አንተ። በቃ ሄርሜላ ከዛሬ በኋላ እኔ በሄድኩበት የሚሄዱ ከሆነ እከሳለሁ እያለች ነው። ተረዳኸኝ አይደለም? እከሳቸዋለሁ እያለች ነው። አንተንም ሩታንም ስም በማጥፋት ሁላ ማለት ነው። ስለዛ እኔ እያልኩ ያለሁት ምንድነው እንደው አንድ ነገር ልንገርህ ጊቭ ላስቁምና መቼም እያየክ ማለት ባለፈው ዕለትም ስም በማጥፋት ወንጀል እሷ ጽድቅ ነው እየሰራች ያለችው በመጀመሪያ ደረጃ ማለት ነው። አንዳንዴ መገናዘብ የሚባል ነገር አለ፣ ወይም ደግሞ ታገናዝባለህ። እኛ ብቻ አይደለም የሆነ ነገር እያደረግን ያለ ነው። ገብቶሃል? እንደውም ባለፈው ሁለተኛ ውጡ ካለችን በኋላ ቪዲዮ እያየሁ ነበር። ወደ ሩታ ነው ጫና እያደረገች የነበረው። ገብቶሃል? እሷ ናት እየደመደመች የነበረው። እኔ እንደዚህ ላደርግ አልችልም፣ ላደርግ የምችለው ሩታ ነች ብላ እየደመደመች የነበረው ሩታ ላይ ነው። ምን ልልህ ፈልጌ ነው የስም ማጥፋት እንትኑ እኛ ምን ከሳለን ከፈለግን፣ ግን ደግሞ እኛ እንደሷ አይደለንም። ሁለተኛ ነገር ደግሞ ከሷ ጋር ግብግብ የፈጠረው እኛ ብቻ አይደለንም። ገብቶሃል? እሷ መታ ግብግብ እየፈጠረች ነው። እኔ ዝም ብያለሁ እኔን ለማስመታት ሞክራ ቡዜ እሷ ጋር በመሆን እኔን እንትን ብለውኛል። ገብቶሃል? ግን እኛ አንዳንዴ በቃ አንናገርም፣ ነገራቶች ሁሉ አትናገርም፣ በሆድት ይዛለ እና በሆዳችን ይዘን ብዙ ነገር ያለፈው ነገር አለ። እነሱ ግን የሆነ ነገር በተፈጠረ ነገር ይጮሃሉ፣ ነገር በተፈጠረ ነገር እንትን ይላሉ። እንደነሱ እኮ በደንፋት አላቀተም። ግን እኔ እግዚአብሔር ራሷ ናት ታስመታኝ የነበረው። ግን ደግሞ ቤቷ ሄጄ ዋሸችኝ። እኔ ልጆቹ እኮ ከሪያ አጠገብ የነበሩ ልጆች ስለነበሩ ነው ሄዳንኩት እንጂ ሰባብራ ልታስቀምጠኝ ነበር። ገብቶሃል? በሰዓቱ ግን ደግሞ ሄጄ ቤቷ ድረስ ሄጄ ስጠይቃት እኔ ምንም ነገር ያደረኩት ነገር የለም ማለት ነው። ብዙም ከሷ ጋርም ተጨመራ አንዳንድ ነገር አወራች እና ይሄን ነገር ማድረግ ይችላሉ። ሌላም ታኩ ብዙ ነገር ብላለች። እኛ ብቻ አይደለም እሷ ጋር ሄዳ ይሁን ነገር አለው እና ሰሰን ከፈለገች እሷ ይሁን ነገር ማድረግ ከፈለገች ዲቪዬ ትክሰስ እስቲ ከሳ እሷ እስቲ ጀግንነቷን እስቲ የሷ ጀግንነት እናየዋለን። የሷ መክሰስ ኖ አሁን እኛው ስለ ጀግንነት ስለ ብቃት አንተ ትችላለህ ወይ እሷ ትችላለች ምናምን እንደዚህ አይነት ጉዳዮች ልንባባል አይደለም። እኔ ዋናው ነገር እንደ ታላቅ የሚገደኝ የሚሰማኝ እኔ አንተ በሆነ ነገር ተወንጅለ ወይ የሆነ ነገር ተብለ እስር ቤት እንድትገባ ሲጀመርም አልፈልግም። ተረዳኸኝ አይደለም? ከዛም ባለፈ እንደ ታላቅ ስለሚገደኝ ስለሚያሳስበኝ ይሄንን እምልህ ገባ። ከሷ ዙሪያ ከእንደዚህ አይነት ነገር እሷንም ብዙ አውርተናል። ከሄርሜላ ጋራም ቁጭ ብለን ያለ ሁኔታ ከሷ እሷም ብትሆን እናንተም ብትሆኑ ስርዓታችሁን ይዛችሁ ኑሯችሁን ኑሩ ነው። ተረዳኸኝ አይደለም? አንተም ልትደርስባት አይገባም፣ እሷም ልትደርስባት አይገባም። እስከዛሬ ብዙ ነገር ተፈጠረ። ልክ ነህ። በአብረሽ ጉዳይ ብዙ ነገር ተፈጠረ። ከሷ ጋር ብዙ ጊዜ ተገናኝተ ሊሆን ይችላል። ብዙ አለመግባባት፣ ብዙ ንግግሮች ተፈጥሮ ሊሆን ይችላል። ገባ? ያንን ሁሉ አልፏል። አሁን ካለፈ በኋላ ግን ያለፈውን ነገር ድጋሚ መመለስ ስለማንችል ከዚህ በኋላ ያለውን ነገር ጥንቃቄ ማድረግ አለብን። ገብቷል አይደለ? ከዛም ባለፈ ደግሞ ዛሬም ስለ ወንድም መቆም ስለ ወንድም የእውነት ከልብ ስለ አብርሽ ደህንነት ፈልጋ ከሆነ ስለ አብርሽ ጤንነት ፈልጋ ስለ አብርሽ ግድ ብሎ ከሆነ
አሁንም ያንን ነገር ወንድምህ ነው መቀጠል እንጂ አቁም ልልህ አልችልም። ተረዳኸኝ አይደለ? ግን አብርሽን መጥፎ መንገድ ላይ ሊጥለው የሚገባው ነገር አንዳንዴ ልጅ ሆነ ሳታስተውለው፣ ተረዳኸኝ አይደለ? ልጅ ሆነ ሳታስተውለው የሆነ ነገር ውስጥ እንዳትገባ ተጠንቀቅ ነው ማለት። ተረዳኸኝ አይደለም? አሁን ስለመጣ አመሰግናለሁኝ። አሁን እንሂድ ሻይ ቡና ብዬ እንሄዳለን። እሺ በመጨረሻም አሁን እያልክ ነበር ልጅ ሆነ የሆነ ነገር ሆነ ምናምን። እኔ በመጀመሪያ ደረጃ ወንድሜ እንዲጎዳ ምንም አይነት ማድረግ ልጅ አይደለሁም። በቃ መጨረሻ ማንም ሰው መጥቶ ደግሞ ስለዚህ ነገር እንዲጠይቀኝ አልፈልግም። ከአሁን በኋላ እየሰማችሁ ከሆነ ያው ታያላችሁ። ማናችሁ መሆናችሁ መታችሁ እንድጠይቁኝ አልፈልግም። ምክንያቱም ወሬ መደጋገም ነው የሚሆነው። ያው ከዲቭ ጋር በስነ ስርዓቱ ተግባብተን አውርተናል። እሱ ማመን የፈለገውን ነገር ያምናል፣ መቀበል የፈለገውን ነገር ይቀበላል፣ ያልፈለገውን ደግሞ ይተዋል ማለት ነው። ገብቷችኋል? ስለዚህ እኔ ጋር ያለው እውነት ይሄ ነው። ከዚህ በላይ እውነት ላወራ አልችልም። ከዚህ በላይ ሌላ ነገር ላወራ አልችልም። በቃ እኔ ጋር ያለው እውነት ይሄ ነው። ወንድሜ ላይም ደግሞ ክፉ የምመኝ ሰው አይደለሁም። የሱ ራሱ አብርሽ ያውቃል ምን አይነት ወንድም እንደሆንኩኝ እና አመሰግናለሁ ዴቪድም ስለጠየቀኝ። አሁን ይሄን ይችላል። ቤተሰብ እንግዲህ እኔን ይመስላል እና አመሰግናለሁ።